ሰላም ውድ የቤስ ስፖርት የዩቲዩብ ቻናል ተከታታዮቻችን እንዴት ቆያችሁ? ለሰዓት ያዘጋጀናቸውን ስፖርታዊ መረጃዎችን ይዘን በሰዓታችን ተገኝተናል። በቆይታችን በጣም በርካታ ጉዳዮችን እናነሳለን። ስለ ብሩኖ ጉማሬሽ፣ ስለ ቪኒሺየስ አዳዲስ መረጃዎች እየወጡ ነው የሚገኙት። አርሰናል አሁንም ቪኒሺየስን በተመለከተ ተጫዋቹን ለማስፈረም የሚያስፈልገውን ሁሉ እንደሚያደርግ እየተነገረ ነው የሚገኘው። ሪያል ማድሪድና ቪኒሺየስ ደግሞ በአዲሱ ኮንትራትና እንደዚሁም በደሞዙ ጉዳይ ላይ ለመስማማት እየተነጋገሩ እንዳለ ዘገባዎች እየወጡ ነው የሚገኙት። የስፔን መገናኛ ብዙሃን ከሰዓት ምን አይነት መረጃዎችን ይዘው ወጡ ከቪኒሺየስ ጋር በተያዘ የሚለውን በስፋት የምንመለከት ይሆናል። እንደዚሁም ደግሞ ቪኒሺየስ ወደ አርሰናል ቢመጣ አርሰናል ምን ለማግኘት ነው ያንን ሁሉ ገንዘብ ለማውጣት እየተዘጋጀ ያለው የሚለውንም እንመለከታለን። ከዛ በተጨማሪ ብሩኖ ጉማሬሽ ወደ ኒውካስል ካምፕ መመለሱ ይታወቃል። ነገር ግን ተጫዋቹ በተለይ ኒውካስል የመሸጥ ፍላጎት እንደሌለው በትላንትናው ዕለት ሲነገር ነበረ። አሁን እየወጡ ያሉ መረጃዎች ግን ተጫዋቹ ከፍተኛ ጫና እያደረገባቸው ነው የሚገኘው ኒውካስሎች ላይ እንዲለቁት ማለት ነው። ተጫዋቹ ወደ አርሰናል መቀላቀልና በአውሮፓ ውድድር መሳተፍ ይፈልጋል። እንደዚሁም ደግሞ የአርሰናልን ካምፕ መቀላቀል ስለሚፈልግ ኒውካስል ላይ ጫና እያደረገ ነው የሚገኘው። ኒውካስሎችን በዚህ የተነሳ ሌላ ተጫዋች በሱ ምትክ ወደ ሴንት ጄምስ ፓርክ ለማምጣት ተጫዋቾችን እያሰሱ እንዳለ እየተሰማ ነው የሚገኘው። ስለነዚህ ሁለት ዝውውሮች በስፋት የምናነሳ ይሆናል። ከአርሰናል ጋር በተያዘ ከማንቸስተር ዩናይትድ ጋር ተያይዞ ዩናይትድ አሁንም የግራ መስመር ተከላካይ ለማስፈረም ገበያውን እያሰሰ ነው የሚገኘው። በተለይም ከትናንት ጀምሮ ዛሬም በተለያዩ መገናኛ ብዙሃን ሲናፈስ የነበረውን ወጣቱን ስፔናዊ የግራ ተከላካይ ከዩናይትድ ጋር የተገናኘውን ተጫዋች ጉዳይ የምንመለከት ነው የሚሆነው። ከዛ ውጭ የሉዊስ ስኬሊና የሉዊስ ሃል ጉዳይም እንደዚሁ በዝውውር መስኮቱ ከዩናይትድ ጋር ተያይዞ ትኩረት የሆነ መረጃ ነው። ከዛ ውጭ ዩናይትድ አዲስ ስላገኘው ስፖንሰርሺፕም ወይንም ስላደረገው የስፖንሰርሺፕ ስምምነት የምናነሳው መረጃም ይኖረናል። አርሰን ቬንገር የሰሞነኛውን የፊፋ ውዝግብ ተከትሎ አስተያየታቸውን ሰጥቷል። በሰሞነኛው የፊፋ ውዝግብና እቅር ላይም እጃቸውን የሌለበት አርሰን ቬንገር ማሳወቃቸው የተሰማ ነው የሚገኘው። ይህንንም ጉዳይ በቆይታችን የምናነሳው ሌላኛው መረጃችን ይሆናል ማለት ነው። እንደዚሁም ሌሎችም የዝውውር ጉዳዮች አሉ። ለምሳሌ ፌሊክስ ኔሚቻ እንደዚሁ ከዝውውር ጋር ተያይዞ ዛሬ በተለያዩ መገናኛ ብዙሃን ስሙ እየተነሳ ያለ ተጫዋች ነው። ሌላኛው የቪክተር ኦስሜንን ጉዳይ የምንመለከታለን። ስለ ኮዲ ጋክፖና ስለ ቶተንሃም አዳዲስ እየወጡ ያሉ ጉዳዮችን እናነሳለን። ስለ ባርኮላም እየተሰሙ ያሉ መረጃዎች አሉ ከሊቨርፑል ጋር በተያዘ ከቼልሲ ጋርም እንደዚሁ የምናነሳቸው መረጃዎችና ጉዳዮች አሉ። እነዚህን ሁሉ በቆይታችን ትሰማላችሁ። ታዲያ ለቤስ ስፖርት የዩቲዩብ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። እንደዚሁም ደግሞ ቪዲዮን ላይክ አድርጋችሁ እንድትጀምሩ እንጋብዛለን። በምናነሳቸው ርዕሰ ጉዳዮችና መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አስፈሩልን። በቀጥታ ወደ መረጃዎቻችን እናምራና የቪኒሺየስን ጉዳይ እናስቀድም። ሪያል ማድሪድ ለቪኒሺየስ ጁኒየር የተሻሻለ የደሞዝ አማራጭ ማቅረቡን የስፔን መገናኛ ብዙሃን እየዘገቡት ነው የሚገኙት። በክረምቱ አነጋጋሪ የሆነው አንደኛው የቪኒሺየስ ጉዳይ እልባት አሁንም አላገኘም። የእንግሊዙ ሻምፒዮን አርሰናልን በተጫዋቹ ላይ ያለውን ፍላጎት አሁንም አላነሳምና በሳንቲያጎ በርናቦ የሚያቆየው ውል ከአንድ ዓመት በኋላ የሚጠናቀቀው ቪኒሺየስ ታዲያ ከሪያል ማድሪድ ጋር የተጨማሪ ዓመታት ኮንትራት ለመፈራረም በደሞዝ ጉዳይ ላይ አሁንም ከስምምነት አልደረሰም። ኢስፔን ደግሞ ከደቂቃዎች በፊት እንደዘገበው ከሆነ ሪያል ማድሪድ ለብራዚል ኮከብ 22 ሚሊዮን ዩሮ ዓመታዊ ደሞዝ እንዳቀረበለት እየተሰማ ነው የሚገኘው። በአሁኑ ሰዓት 17.5 ሚሊዮን ዩሮ ዓመታዊ ደሞዝ እየተከፈለ የሚገኘው ቪኒሺየስ አዲስ ውል ለመፈረም ያስቀመጠው የገንዘብ መጠን 30 ሚሊዮን ዩሮ አካባቢ እንደሚጠጋ ይገመታል። እና ሪያል ማድሪድ ባለፉት 2 ዓመታት የተጫዋቹን ኮንትራት ለማራዘም ጥረት ሲያደርግ የቆየ ሲሆን በዚህ የዝውውር መስኮት ውሉን የማያራዝም ከሆነ ግን ከአንድ ዓመት በኋላ ተጫዋቹን በነጻ የማጣት እድሉ በጣም ሰፊ ነው። በዚህ ምክንያትም ሪያል ማድሪድ ተጫዋቹ በነጻ መልቀቅ የማይፈልግ በመሆኑ ሁለቱ አካላት ስምምነት ላይ የማይደርሱ ከሆነ ተጫዋቹን መሸጡ የሚቀር አይመስልም። በዚህ ሂደት ስሙ በስፋት የተነሳ የሚገኘው ደግሞ አርሰናል እንደሆነ ይታወቃልና ቪኒሺየስ ጁኒየር የሪያል ማድሪድን የቅድመ ውድድር ዘመን ዝግጅት በትናንትናው ዕለት መቀላቀሉ ይታወቃልና በቀጣይ 48 ሰዓታት ውስጥ የመጨረሻ ድርድር ቪኒሺየስና ሪያል ማድሪድ ያደርጋሉ ተብሎ እየተነገረ ነው የሚገኘውና በዚህ ድርድር ወይ ቪኒሺየስና ሪያል ማድሪድ ተስማምተው ተጫዋቹ ኮንትራቱን በሳንቲያጎ በርናቦ ያራዝማል ወይንም ካልተስማሙ ሪያል ማድሪድ ተጫዋቹን ለመሸጥ ይወስናልና ቀጣዮቹ 48 ሰዓታት በጣም ወሳኝ ናቸው እየተባለ ነው የሚገኘው። በአርሰናል በኩል ግን አርሰናል የትኛውንም ዋጋ ከፍሎ ቪኒሺየስን ለማምጣት እየሰራ እንደሆነ
እየተሰማ ነው የሚገኘው። በርካቶች አርሰናል ይህን ያህል ገንዘብ ከፍሎ በተለይም ሪያል ማድሪድ ከ150 ሚሊዮን ዩሮ በላይ ዋጋ ለዝውውሩ እንደሚጠይቅ ይታመናል እና ይህን ያህል ዋጋ ከፍሎ ቬኒሺየስን ለምን ለማስፈረም አቀደ በሚለው ጉዳይ ላይ ጥያቄዎችን እያነሱ ነው የሚገኙት። አንደኛው አርሰናሎች ተጫዋቹ ወደ ክለቡ ሲቀላቀል ሊያመጣ የሚችላቸውን የገንዘብ ጥቅሞች አስልተዋል እየተባለ ነው የሚገኘው። ይህም ማለት ቬኒሺየስ አርሰናልን የሚቀላቀል ከሆነ ከሜዳ ላይ ጥቅም በተጨማሪ እንደ ስፖንሰርሺፕ ስምምነት መጨመር፣ የሸቀጦች ሽያጭ፣ የዓለም አቀፍ ትኩረትና አዳዲስ የንግድ ድሎች የሚፈጠርበት እድል መድፈኞቹ ለዝውውሩ ያወጡትን ወጪ ለመሸፈን ይረዳናል ብለው ያምናሉና ቬኒሺየስ ከፈረመ በኋላ ለዝውውሩ የሚያወጡትን ዋጋ እንደዚሁም ደግሞ ለተጫዋቹ የሚከፈለውንም ከፍተኛ የሚባለውን ሳምንታዊ ደሞዝ በአጭር ጊዜ ከሽያጮች ከስፖንሰርሺፕ ስምምነቶችና ከሌሎች ጉዳዮች መሸፈን እንደሚችሉ አርሰናሎች ያውቃሉ ወይንም እምነት አላቸው በዚህ ጉዳይ ላይ እየተባለ ነው የሚገኘውና ዘ አትሌቲክ ታዲያ በዚህ ጉዳይ ነው አርሰናል አጥብቆ ቬኒሺየስ ጁኒየርን ወደ ኤሜሬትስ ለማምጣት እየሰራ የሚገኘው ተብሏል። ታዲያ በቀጣይ ሪያል ማድሪድና ቬኒሺየስ በሚቀጥሉት 48 ሰዓታት ውስጥ ይገናኛሉ። ክለቡ እንደ በፊቱ ተመሳሳይ የሆነ የኮንትራት ማራዘሚያ ጥያቄ ለተጫዋቹ ያቀርባል ተብሎ ይጠበቃል። ቬኒሺየስ ታዲያ ይህንን ይቀበላል አይቀበልም የሚለው ትኩረት የሚስብ ነው። ለማንኛውም ግን ከ48 ሰዓታት በኋላ ወይንም በዚህ ሳምንት መጨረሻ የቬኒሺየስ ጉዳይ እንደሚለይለት የስፔን መገናኛ ብዙሃን በስፋት እያነሱት ያለ ጉዳይ ሆኗል። ሌላኛው ጉዳይ አርሰናል የአማካይ ክፍሉን ለማጠናከር ብራዚሊያን አማካይ ብሩኖ ጉማሬሽን ኢላማ እንዳደረገ ይታወቃልና ተጫዋቹ ትላንት ወደ ስፔን በማቅናት የኒውካስል ዩናይትድን ስብስብ መቀላቀሉ ይታወቃል እና ለጉዳዩ ቅርብ የሆኑ ምንጮች አሁን የብሩኖ ጉማሬሽ ሁኔታ ፍጻሜውን ሊያገኝ ወደ መጨረሻው ምዕራፍ መቃረቡን እየተናገሩ ነው የሚገኙት። ኒውካስል ብሩኖ ጉማሬሽን የመሸጥ ፍላጎት ኖሮት እንደማያውቅ አሳውቋል። ነገር ግን አሁን በአርሰናልም በኒውካስልም መካከል ያለው ወሬዎች ሁሉ ብሩኖ ጉማሬሽ አርሰናልን እንደሚቀላቀል ነው እየተባለ ነው የሚገኘው እና አሁን ላይ ለኒውካስል ቅርበት ያላቸው ምንጮች ታዲያ ኒውካስል ብሩኖ ጉማሬሽን ለማጣት መቃረቡን ወይንም በተጫዋቹ መልቀቅ እርግጠኛ መሆኑን ተከትሎ ፊቱን ወደ ፌሊክስ ኔሚቻ ማዞሩን እየተናገሩ ነው የሚገኙት። አሁን አርሰናልና ኒውካስል በብራዚሊያ አማካይ ዝውውር ላይ ሙሉ ለሙሉ ስምምነት ላይ ደርሷል ማለት ይቻላል ይላል ዘገባው እና ኒውካስል የብሩኖ ጉማሬሽን ቦታ ለመተካት በክረምቱ ከማንቸስተር ዩናይትድ ጋር ስሙ በስፋት ሲነሳ የነበረውን የቦሩሲያ ዶርትሙንዱን አማካይ ፌሊክስ ኔሚቻን ለማስፈረም ንግግር ጀምሯል እየተባለ ነው የሚገኘው። በነገራችን ላይ ጉማሬሽ ከቀናት በፊት ነበር ከአርሰናል ጋር በግል ጥቅማ ጥቅሞች ላይ የተስማማው። ወደ ኤሜሬትስ ለማቅናትም ፍላጎት እንዳለው ለአርሰናል ሰዎች አሳውቋል እና ኒውካስል የዝውውሩ ዜና አስቀድሞ በመገናኛ ብዙሃን ይፋ መደረጉ እንዳበሳጫቸው ቢነገርም የጉማሬሽ ተተኪ የሚሆነውን ተጫዋች ለማግኘት እየሰሩ እንደሆነ እየተሰማ ነው የሚገኘው እና አሁን ላይ የ25 ዓመቱን የቦሩሲያ ዶርትሙንድና የጀርመን ብሔራዊ ቡድን አማካይ የሆነውን ፌሊክስ ኔሚቻን ቀዳሚ ኢላማቸው አድርገዋል ኒውካስሎች። ኔሚቻ ከዶርትሙንድ ጋር እስከ 2030 የሚያቆይ ውል አለው። ኒውካስል ታዲያ ዶርትሙንድ የሚጠይቀውን ገንዘብ ለመቀበልና ስምምነቱን ለማጠናቀቅ ንግግሩን እያፋጠነ ይገኛል ተብሏል። ተጫዋቹ ከዚህ ቀደም በማንቸስተር ሲቲ አካዳሚ ያደገ በመሆኑ የእንግሊዝ ዜግነት ያለውም ሲሆን የቋንቋና የሊግ ልምድ አለው። ከዛ በተጨማሪ በዚህ ምክንያት በቶሎ የእንግሊዝን እግር ኳስ ይላመዳል ተብሎ ይጠበቃል። ቀደም ብሎ ማንቸስተር ዩናይትድ የመሃል ሜዳ ክፍሉን ለማጠናከር ኔሚቻን በቅርበት ሲከታተል የቆየ ቢሆንም ኒውካስል በዝውውሩ ወደፊት መግፋቱ ለዩናይትድ ሌላ አስጊ ጉዳይ ሆኗል። ቀደም ሲል ዩናይትዶች እንደሚታወቀው እንደ ኤሊዮት አንደርሰን፣ ሳንድሮ ቶላኒ፣ ኦሬሊን ቹዋሜኒ ያሉ አማካዮች ለማስፈረም እንደሞከሩ ይታወቃል። ሌላው ደግሞ ኔሜቻ ነበረ። ግን አሁን ኔሜቻም ከኒውካስል ጋር ነው ስሙ በስፋት እየተነሳ የሚገኘው። ኒውካስሎች ታዲያ የኔሜቻ ዝውውር ከተሳካላቸው ከሞናኮ በ40 ሚሊዮን ዩሮ ያስፈረሙትን አላጂ ባምባን ጨምሮ የመሃል ሜዳ ክፍላቸውን በአዲስ መልኩ የሚያደራጁ ይሆናል ማለት ነው ከአዲስ አሰልጣኝ ጋር። ከዛ በተጨማሪ በክረምቱ የዝውውር መስኮት በስፋት እየተሳተፈ ቢገኘው ቶተንሃም እንደሆነ ይታወቃልና በክረምት የዝውውር መስኮት የክለቡን ክብረ ወሰን 2 ጊዜ መስመር የቻለው ቶተንሃም እንደ አሰልጣኝ ሮቤርቶ ዲዘርቢ ገለጻ 2 ወይንም 3 ዝውውሮችን ከዚህ በኋላም ለመፈጸም እየሰራ ይገኛል። ቶተንሃም አንዲ ሮበርትሰን፣ ማርኮ ሴኔሲና ማርቲ ዱቭራካን በነጻ ዝውውር ሲያስፈርም ጃን ፓውል ቫን ሄኪን በ52 ሚሊዮን ፓውንድ፣ ማቲያስ ፈርናንዴዝን በ85 እንዲሁም ሳንድሮ ቶናሊን በ100 ሚሊዮን ፓውንድ ወደ ስብስባቸው መቀላቀል እንደቻሉ የሚታወቅ ነው እና አሁንም የቶተንሃም የዝውውር ገበያ አልተጠናቀቀም። ክለቡን ይቀላቀላሉ ተብሎ በቀጣይ ከሚጠበቁ ተጫዋቾች መካከል ደግሞ የሊቨርፑሉ ኮዲ ጋክፖና የማንቸስተር ሲቲው ሳቪኒሆ በቀዳሚነት ተቀምጧል። ብራዚላዊ ሳቪኒሆ ከማንቸስተር ሲቲ ለመልቀቅ ፍላጎት እንዳለው ሲገለጽ፣ ቶተንሃም ታዲያ መዳረሻው ሊሆን እንደሚችል እየተሰማ ነው የሚገኘው። ለተጫዋቹ ዝውውርም ከዚህ ቀደም 30 ሚሊዮን ፓውንድ ወጪ ያደረጉት ማንቸስተር ሲቲዎች ከብራዚላዊ ኮከብ እስከ 80 ሚሊዮን ፓውንድ ይፈልጋሉ ተብሏል።
ሌላኛው የቶተናም ኢላማ ደግሞ የሊቨርፑሉ ኮዲ ጋክፖ ሲሆን በተለይ ሮቤርቶ ዲ ዘርቢ አጥቂዎቻቸው በተለያዩ ቦታዎች እንዲጫወቱ በመፈለጋቸው ጥሩ ዝውውር ሊሆንላቸው እንደሚችል ይታመናል። ቶተናም መዳረሻው ከሆነ ማለት ነው። ሊቨርፑል ደግሞ የብራድሊ ባርኮላን ዝውውር ማጠናቀቅ ከቻለ ኔዘርላንድ ኮከብ ወደ ቶተናም የማምራቱ ነገር አይቀሬ ነው እየተባለ ነው የሚገኘው። ቶተናም በተጨማሪም ስሙ ከቪክተር ኦሲሜን ጋርም እየተነሳ ሲሆን ዝውውሮቹ ከተጠናቀቁ የክለቡን የክረምት ወጪ ከ300 ሚሊዮን ፓውንድ በላይ እንደሚያደርሰው እንደዚሁ መረጃዎች በስፋት እየወጡ ነው የሚገኙት። ሌላኛው የአርሰን ቪንገርና የፊፋን ጉዳይ እናንሳ። የፊፋ የዓለም አቀፍ እግር ኳስ ልማት ኃላፊ የሆኑት አርሰን ቪንገር የፊፋ ውድድሮችን ለግል ባለሀብቶች በከፊል ለመሸጥ ታቅዶ የነበረውን ስምምነት መሰረዝ በጣም አስፈላጊና ጥያቄ የማያስነሳ ውሳኔ መሆኑን አንስተዋል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫን ጨምሮ ዋና ዋና የፊፋ ውድድሮችን የሚያስተዳድር ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ የንግድ ተቋም ለማቋቋም አቅደው እንደነበር ይታወቃልና ይህ እቅድ ታዲያ የግል ባለሀብቶች በተቋም ውስጥ ድርሻ እንዲገዙ የሚፈቅድ ሲሆን ኢንፋንቲኖ ይህንን ሐሳብ ለሚደግፉ 211 የፊፋ አባል ማህበራት ለእያንዳንዳቸው የ40 ሚሊዮን ዶላር ክፍያ ቃል መግባታቸው እንደዚሁ ይታወሳል። ከ2019 ጀምሮ በፊፋ ውስጥ ከፍተኛ የኃላፊነት ቦታ ላይ የሚገኙት አርሰን ቪንገር ከዚህ ቀደም የዓለም ዋንጫ በየ2 ዓመቱ ይሁን የሚለውን የኢንፋንቲኖን ሐሳብ ይደግፉ የነበረ ቢሆንም በዚህኛው የኢንቨስትመንት እቅድ ላይ ግን ያላቸውን ተቃውሞ በግልጽ አሳይቷል። ፈረንሳይ አሰልጣኝ በሰጡት አስተያየት በዚህ ስትራቴጂካዊ እቅድ ውስጥ ምንም አይነት ተሳትፎ እንደሌላቸው የተናገሩ ሲሆን ስለ ፕሮጀክቱን በመገናኛ ብዙሃን በኩል ማወቃቸውን ገልጿል። ቬንገር እንዳሉት ከሆነ ፊፋ እግር ኳስን በግልጽነት በታማኝነት እንደዚሁም ደግሞ ራሱን ችሎ ማገልገል አለበት ብዬ የማስብ ሰው ነኝ እና ፊፋ ፕሮጀክቱን ማቋረጡ በጣም አስፈላጊ ውሳኔ ነበር ሲሉ አስተያየታቸውን ሰጥቷል። አርሴን ቬንገር እና ከሰሞነኛው የፊፋ ውዝግብ ጋር ተያይዞ እንግዲህ በአጠቃላይ አርሰን ቪንገር እጃቸው እንደሌለበት እንደዚሁ መግለጻቸው ነው የተሰማው። ሌላው ከያን ዲያሞንዴ ጋር በተያያዘ ምን አዳዲስ ጉዳዮች አሉ የሚለውን መረጃ እናንሳ። ሪያል ማድሪድ እስካሁን ድረስ በያን ዲያሞንዴ ዝውውር ዙሪያ ከሌፕዚግ ጋር ስምምነት እንዳልደረሰ የጀርመን መገናኛ ብዙሃን እያነሱ ነው የሚገኙት። ሁለቱ ክለቦች ዛሬ በጉዳዩ ላይ ተገናኝተው ለመነጋገር ቀጥሮ መያዛቸው ሲነገር ነበር። እንግዲህ በነገው ዕለት አዳዲስ ጉዳዮች ይሰማሉ ተብሎ ይጠበቃል ከዚህ ዝውውር ጋር በተያያዘ ማለት ነው። ሁለቱ ክለቦች ግን ባለፈው ሳምንት ነበር በስምምነት ይደርሳሉ ተብሎ ሲነገር የነበረው። የሌፕዚግ ኃላፊ ግን ትናንትና ለመገናኛ ብዙሃን ገና ስምምነት ላይ አለመድረሳቸውን ገልጸው ተጨማሪ ጉዳዮች ይቀራሉ እንነጋገራለን ከሪያል ማድሪድ ጋር ማለታቸው ይታወቃልና የያን ዲያሞንዴ ዝውውር አሁንም እየተጓተተ እንዳለና ወደ ሪያል ማድሪድ የማምራቱ ነገር እስካሁን ድረስ ሙሉ ለሙሉ እንዳላለቀ እየተሰማ ነው የሚገኘው። ነገና ከነገ በስቲያ ግን በያን ዲያሞንዴ ጉዳይ ላይ አዳዲስ መረጃዎች እንደሚኖሩ እንደዚሁ የሚጠበቅ ይሆናል። ሌላኛው ከማንቸስተር ዩናይትድ ጋር የተያዙ መረጃዎችን ስናነሳ ማንቸስተር ዩናይትድ የፊት መስመሩን ለማጠናከር አሁንም ገበያ ላይ ተጫዋቾችን እያፈላለገ እንደሚገኝ እየተሰማ ነው የሚገኘው። ኦሌ ዋትኪንስ አንደኛው ከማንቸስተር ዩናይትድ ጋር ስሙ ሲነሳ የነበረ ተጫዋች ነበር። ግን አሁን ላይ ዩናይትድ የዚህን ተጫዋች ጉዳይ እንደተውትና ሌሎች ተጫዋቾች ላይ ትኩረት እንዳደረጉ እየተሰማ ነው የሚገኘው። ከዛ በተጨማሪ የአጥቂ አማካይ ክለቡ እንደማያስፈርም ተሰምቷል። ክለቡ በአሁኑ ሰዓት ያሉትን ተጫዋቾች ቦታ አቀያይሮ ለማጫወት በማሰብ ላይ እንደሚገኝ ተሰምቷል። ሜሰን ማውንት በተለይ በወዳጅነት ጨዋታዎች ላይ በአማካይ ቦታ ላይ ወደ ኋላ ተስቦ መሰለፉ ለዚህ አመላካች ተብሏል። ተጫዋቹን በአማካይ ክፍል ለማጫወትና ሌላ የአማካይ ስፍራ ተጫዋች ማስፈረም እንደማይፈልጉ ነው የተሰማው። ከዛ ይልቅ የተከላካይ አማካይ ነው አሁን ላይ የዩናይትድ ዋነኛ ትኩረት ተብሏል። የ6 ቁጥር የተከላካይ አማካይ ስፍራ ተጫዋች በተለይ ኦሪሌን ቹዋሜኒ፣ ካማቪንጋ እንደዚሁም ደግሞ ማኑ ኮኔ ስማቸው ሲነሱ የነበሩ ተጫዋቾች ናቸው። ግን አሁን በተለየ ሁኔታ ሮድሪ የሚያመራ ኦሪሌን ቹዋሜኒ ለማስፈረም ጥያቄ ያቀርባሉ ተብሎ ይጠበቃል። ከዛ በተጨማሪ ግን ዩናይትድ የትኛውን ተጫዋች ለማስፈረም ቅድሚያ ይስጠው የሚለው ጉዳይ ያወዛገበ ነው የሚገኘው። አሁን ክለቡ ከሶስተኛ አማካይ ተጫዋች ወይም ከግራ ተከላካይ ተጫዋች የቱ ወደ ቡድኑ ቢመጣ የተሻለ ነው በሚለው ጉዳይ ላይ ወይንም በፈጣን ሁኔታ መፈረም ያለበት አሳሳቢ ቦታው የትኛው ነው የሚለው ላይ ውሳኔ ላይ አልደረሱም። ይህም የሆነው ደግሞ በሉክሾ የጤንነት ሁኔታ ላይ ባለ ስጋት ምክንያቱ ተብሏል። ባለፈው የውድድር ዘመን ምንም አይነት ጉዳት ባያጋጥመውም ሉክሾ ቀደም ሲል የነበረው የጉዳት ታሪክ ግን አሁን ላይ ክለቡን አሳሳቢ አድርጎታል እየተባለ ነው የሚገኘው። በዚህም የግራ መስመር ተከላካዮች ላይ ትኩረት እንዳደረጉ የተሰማ ነው የሚገኘው። ከዚህ ጋር ተያይዞ ማንቸስተር ዩናይትድ ሰርጂዮ ራሞስ በሚል ቅጽል ስም የሚታወቀውና በግራ መስመር ተከላካይነት እንዲሁም በመሃል ተከላካይነት የመጫወት ብቃት ያለውን ሳሊናስን በአሁኑ ሰዓት ለማስፈረም እየተከታተሉት እንደሆነ መረጃዎች እየወጡ ነው የሚገኙት። ባርሴሎናም በተጫዋቹ ላይ ከፍተኛ ፍላጎት እንዳለው ቢነሳም እስካሁን ግን
ወደ ካምፕኑ ለማስኮብለል ያቀረበው 8 ሚሊዮን ዩሮ ብቻ መሆኑን ተከትሎ ተጫዋቹን የማግኘት ድሉ በጣም አናሳ ነው። ሳሊናስ በውሉ ላይ 16 ሚሊዮን ዩሮ ነው የውል ማፍረሻ ተብሎ የተቀመጠውና ዩናይትድ ታዲያ ከኒካስል ጋር በሃል ዝውውር ላይ ስምምነት ላይ መድረስ ካልቻለ ይህንን ክፍያ ፈጽሞ ተጫዋቹን ወደ ኦልድ ትራፎርድ ለማምጣት ፍቃደኛ መሆኑም እየተነሳ ነው የሚገኘው። ማንቸስተር ዩናይትድ በድርድር ውስጥ ሙሉ በሙሉ መግባቱ አሁን ላይ የተዘገበ ሲሆን ባለፈው ውድድር ዘመን ከ19 ዓመት በታች የአውሮፓ ዋንጫ ላይ ከተመለከቱት በኋላ ተጫዋቹ ወዲያውኑ ወደ ዋናው ቡድን ለመቀላቀል ዝግጁ ሆኗል ተብሏል። ሳሊናስ አሁን ላይ ከየትኛውም ክለብ ይልቅ ወደ ባርሴሎና መሄድ ነው የሚፈልገው። ነገር ግን ባርሴሎና የሚያቀርበው የዝውውር ክፍያ አነስተኛ መሆን ተጫዋቹን ከሬሲንግ ሳንታንዴር ወስዶ ለማስፈረም እንዳይችሉ አድርጓቸዋል እየተባለ ነው የሚገኘው። ተጫዋቹ አሁን ከረፍት ተመልሶ ወደ ልምምድ ገብቷል። በመሆኑም ይህ የዝውውር እንቅስቃሴ በሚቀጥሉት ቀናት ውስጥ ሊፋጠን እንደሚችል መረጃዎች እያሳዩ ነው የሚገኙት። ሉክሾ ባለፈው የውድድር ዘመን ቅድም እንዳነሳው ጥሩ ብቃት ማሳየት ብቻ ሳይሆን ሙሉውን የውድድር ዘመን ከጉዳት ነፃ ሆኖ በማሳለፍ በእያንዳንዱ የፕሪሚየር ሊግ ጨዋታ ላይ በቋሚነት በመሰለፍ ብዙዎችን አስገርሞ ነበር። ግን የ31 ዓመቱ ተከላካይ በኦልድ ትራፎርድ አንደኛ የኮንትራቱ የመጨረሻ ዓመት ላይ የሚገኝ ሲሆን ክለቡ ወደ ቻምፒየንስ ሊግ በመመለሱም በጣም በርካታ ጨዋታዎች ይጠበቃሉና ለቦታው ታዲያ ሽፋን የሚሰጥ ጠንካራ የሉክሾ ተፎካካሪ ማንቸስተር ዩናይትድ ያስፈልገዋል። በዛ ምክንያት ነው እዚህ ቦታ ላይ ትኩረት አድርጎ ተጫዋቾችን እየተከታተለ የሚገኘው እና ሊዩሳልና ሉዊስ ስኬሊ በቀዳሚነት የተያዙ ተጫዋቾች ቢሆኑም ይህም ወጣት የሬሲንግ ሳንታንዴር ተጫዋች ጆርጅ ሳሊናስ ከዩናይትድ ጋር ስሙ በበርካታ መገናኛ ብዙሃን እየተነሳ ያለ ተጫዋች ሆኗል። ሌላው ከዩናይትድ ጋር የተያዘው መረጃ ማንቸስተር ዩናይትድ አዲስ ስፖንሰር ማግኘቱ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ ለቀጣዩ ውድድር ዘመን የልምምድ መለያ ስፖንሰርሺፕ ስምምነት ፈጽሟል። ዩናይትድ ታዲያ የብሪታንያውን የውርርድ ተቋም ቤትዌይ የልምምድ መለያ ስፖንሰር ማድረጋቸው ነው የተሰማው። ዩናይትድ በቀጣይ ልምምድ ሲሰራ የተቋሙን አርማ በመለያው ላይ እንደሚያስቀምጥ ተሰምቷል። የስፖንሰር ስምምነቱ ታዲያ ለማንቸስተር ዩናይትድ 20 ሚሊዮን ፓውንድ እንደዚሁ እንደሚያስገኝለት ተዘግቧል። ስለዚህ በቀጣይ የውድድር ዓመት ቤትዌይ በማንቸስተር ዩናይትድ የልምምድ መለያ ላይ የሚያርፍ ይሆናል ማለት ነው። ሌላኛው ከማንቸስተር ሲቲ ጋር በተያያዘ የማንቸስተር ሲቲው አማካይ ማቴዮ ኮቫቺች በክለቡ እንደሚቆይ በሰጠው አስተያየት አንስቷል። በክለቡ የ1 ዓመት ኮንትራት የሚቀረው ኮቫቺች ስሙ ከኢንተር ሚላንና ከበርካታ ክለቦች ጋር ሲነሳ ነበር። ነገር ግን ተጫዋቹ ከአዲሱ አሰልጣኝ ኢንዞ ማሬስካ ጋር እንደተነጋገረና በክለቡ እንደሚቆይ እንደዚሁ ገልጿል ተብሏል። ከአሰልጣኙ ጋር አውርተናል። እሱ በእኔ እምነት አለው፣ ነገር ግን ራሴን ማሳየትና በጥሩ ቁመና ላይ መሆን አለብኝ ሲል ኮቫቺች ተናግሯል። ኮቫቺች ባለፈው ውድድር ዘመን ባጋጠመው ጉዳት ምክንያት አብዛኛው ውድድር እንዳመለጠው ይታወቃል። በአዲሱ ሲዝን ግን በተለየ ብቃትና አቋም ጠብቁኝ ሲል እንደዚሁ ተጫዋቹ ተሰምቷል። ሌላኛው ከፕሪሚየር ሊጉ ጋር ተያይዞ አንዳንድ ጉዳዮችን እናንሳ። የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት ገና ሳይጀመር አዲስ ታሪክ ጽፏል። በዓለም አቀፍ ደረጃ በጉጉት የሚጠበቀው ሊጉ እንግዲህ አዲሱ የውድድር ዓመት ከ17 ቀናት በኋላ ነው የሚጀመረው። በዘንድሮ ውድድር ከ20 ክለቦች 9ኙ አዳዲስ አሰልጣኝ ይዞ ይቀርባሉ። ይህም በፕሪሚየር ሊጉ ታሪክ ታይቶ አይታወቅም እየተባለ ነው የሚገኘው። ከዚህ ቀደም በ2016-17 8 አዳዲስ አሰልጣኞች የውድድር ዓመቱን በመጀመራቸው ክብረ ወሰን ሆኖ ተመዝግቦ ነበር። በርነማውዝ፣ ቼልሲ፣ ክሪስታል ፓላስ፣ ፉልሃም፣ ኢፕስዊች ታውን፣ ሊቨርፑል፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ እና ኖቲንግሃም ፎረስት በአዲስ ዋና አሰልጣኝ እየተመሩ የውድድር ዓመታቸውን እንግዲህ ይጀምራሉ። በፕሪሚየር ሊጉ አሁን ላይ ረጅም ጊዜ ያሰለጠነው ሚኬል አርቴታ ነው። ከ2 ዓመታት በኋላ አርሰናልን ለፕሪሚየር ሊጉ ዋንጫ ያበቃው ስፔናዊ አሰልጣኝ በመድፈኞቹ ቤት 7 ዓመት ሊሞላው ጥቂት ወራት ብቻ ይቀሩታል። አርቴታ በአውሮፓ ታላላቅ 5 ሊጎች ረጅም ጊዜን በመቆየት የሚበለጠው በአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ ብቻ ነው። ያው ቀደም ብሎ ፔፕ ጋርዲዮላ ያለ በማንቸስተር ሲቲ ጋርዲዮላ ይበልጠው ነበር። አሁን ግን በዲያጎ ሲሞኒ ብቻ ነው የሚበለጠው እና በእንግሊዝ ከአርቴታ በመቀጠል የአስቶን ቪላ አሰልጣኝ ኡናይ ኤምሬና የሊልሱ ዳንኤል ፋርክ በቆይታቸው እንደዚሁ የሚጠቀሱ አሰልጣኞች ናቸው። ነገር ግን ያው የፕሪሚየር ሊጉ አብዛኞቹ ክለቦች አዳዲስ አሰልጣኞችን መሾማቸውን ተከትሎ ሊጉ በአዳዲስ አሰልጣኞች እየተመራ በጣም በአጓጊ ሁኔታ ይቀጥላል ማለት ነው። ስለዚህ በተለየ መልኩ የእንግሊዝ ፕሪሚየር ሊግ ቀጣይ ውድድር ዓመት በክብረ ወሰን በዚህ መልኩ እየተነሳም ይገኛል። ሌላኛው በቀጣይ ውድድር ዓመት በጣም በርካታ ወጣት ተጫዋቾች ይጠበቃሉ። ነገር ግን ከነዚህ መካከል የአርሰናሉ ማክስ ዶማንና የማንቸስተር ዩናይትዱ ሼይ ሌሲ ቀዳሚዎቹ ሆነው ተቀምጠዋል። ከአምና ጀምሮ በአርሰናል ቤት ጥሩ ጊዜን እያሳለፈ የሚገኘው ባለ ድንቅ ተሰጥኦ የአጥቂ አማካዩ ማክስ ዶማን በቀዳሚነት በፕሪሚየር ሊጉ የሚጠበቀው ተጫዋች ነው። በአሰልጣኝ ሩበን አሞሪም ዕድል አግኝቶ በዋናው ቡድን ውስጥ መሳተፍ የጀመረው የዩናይትዱ ግራ ተመላላች ሼይ ሌሲ እንደዚሁ በአዲሱ የውድድር ዓመት ሌላኛው የሚጠበቅ ተጫዋች ነው። በተለይ በቅድመ ውድድር ዝግጅት ባሳየው ድንቅ አቋም ሌሲ በክለቡ ውጤታማ የውድድር ዓመት ያሳልፋል ተብሎ ይጠበቃል። የማንቸስተር ሲቲው የመስመር ተጫዋች ሪያን ማካይዱ፣ የሊቨርፑሉ ትሬኒዮኒ፣ የቼልሲው አጥቂ ዳሳን ሳትቤቭ፣ የቪላው ጆርጅ ሄሚንግ፣
የቶተንሃሙ ሉካ ዊሊያምስና ሌሎች ወጣቶች በፕሪሚየር ሊጉ መታየት ያለባቸው ተጠባቂ ተጫዋቾች ናቸው። ነገር ግን ሼይ ሌክሲና ማክስ ሮማን ደግሞ በተለየ መልኩ ትኩረት የሚስቡ ተጫዋቾች ናቸው ተብሏል። ከሊዮኔል ሜሲ ጋር በተያያዘ አንድ መረጃ እናንሳ። ሊዮኔል ሜሲ በስፔን ማድሪድ በሰደድ እሳት ምክንያት የደረሰውን ውድመት መልሶ ለመገንባት የሚውል ድጋፍ ማድረጉ የተሰማ ነው የሚገኘው። በስፔን ማድሪድ ሴራ ኦስቴ ክልል የተነሳው ሰደድ እሳት በርካታ ውድመት ሲያደርስ በሺዎች የሚቆጠሩ ነዋሪዎች ተፈናቅሏል እና አርጀንቲና ኮከብ ሊዮኔል ሜሲም ለአካባቢው መልሶ ግንባታ የሚውል 80,000 ዩሮ ድጋፍ ማድረጉ የተሰማ ነው የሚገኘው። የማድሪድ ኮሚኒቲ ፕሬዚዳንት ኢዛቤል ዲያዝ ኢሶ ሊዮኔል ሜሲ ላደረገው ድጋፍ በማህበራዊ ትስስር ገጻቸው አመስግነዋል። አክለውም የማድሪድ ሕዝብ እሱ ሲመለስ በአካል የሚገባው ምስጋና ለማቅረብ ተስፋ ያደርጋል ሲሉ እንደዚሁ አስተያየታቸውን ሰጥተዋል። ስለዚህ ያው ሊዮኔል ሜሲ በማድሪድ በደረሰው አደጋ የበጎ አድራጎት ድጋፍ ማድረጉን ለማንሳት ያህል ነው። ከማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲ ከፈረንሳይ ሊል ክለብ ጋር ሞሮኮን ተጫዋች አዩብ ቦአዲን ለማስፈረም ስምምነት ላይ መድረሳቸው እየተሰማ ነው የሚገኘው። በተጨማሪም ጂሮኒሞ ሩሊን ለማስፈረም የመጀመሪያ ይፋዊ የዝውውር ጥያቄ ማቅረባቸውም እንደዚሁ እየተሰማ ነው የሚገኘው። በዚህ የክረምት የዝውውር መስኮት እስካሁን ኤሊዮት አንደርሰን፣ ማቲስ ዱተርቤት፣ ጄሬሚ ሞንጋና ፒርስ ቻርልስን ያስፈረመው ማንቸስተር ሲቲ በዝውውር ገበያው እንቅስቃሴውን አላቆመም። በ2024 የባላንዲዮር አሸናፊ የሆነው ስፓኒያርዱ አማካይ ሮድሪ በዚህ የክረምት የዝውውር መስኮት ወደ ሪያል ማድሪድ የማምራት ፍላጎት እንዳለው ይታወቃል እና ሮድሪ ከማንቸስተር ሲቲ ጋር ያለው ኮንትራት የመጨረሻ ዓመቱ ላይ በመድረሱም ክለቡ የተወሰኑ መስፈርቶች ከተሟሉለት ለመሸጥ ይገደዳል። በዚህ ምክንያት ማንቸስተር ሲቲ ከሮድሪ በኋላ ለሚኖረው አማካይ ክፍል ዝግጅት እያደረገ የሚገኝ ሲሆን የ18 ዓመቱን አማካይ አዩብ ቦአዲን ወደ ኢታር ለማምጣት ከተጫዋቹ ጋር የረጅም ጊዜ የውል ስምምነት መድረሱ ተሰምቷል። አሁን ላይ በማንቸስተር ሲቲና በሊል መካከል የሚደረገው ድርድር የቀጠለ ቢሆንም የዝውውሩ ዋነኛ ችግር የሆነው ግን የተጫዋቹ የቅርብ ጊዜ ቆይታ ጉዳይ እንደሆነ እየተሰማ ነው የሚገኘው። ሊል ተጫዋቹን ለቀጣይ ውድድር ዘመን በውሰት በፈረንሳይ ማቆየት የሚፈልግ ቢሆንም ማንቸስተር ሲቲ ግን ይህንን ጥያቄ ውድቅ በማድረግ ተጫዋቹ ወዲያውኑ የቡድኑ አካል እንዲሆን ይፈልጋሉ ነው የተባለው። ከዛ በተጨማሪ ማንቸስተር ሲቲዎች ወደ ሊድስ ዩናይትድ ለመቀላቀል ተቃርበዋል እየተባለ የሚገኘውን ወጣቱን ግብ ጠባቂ ጄምስ ትራፎርድን የሚተካ አዲስ ተጫዋች ለማስፈረም ጥረት ማድረጋቸው የተሰማ ነው የሚገኘው። ፋብሪዚዮ ሮማኖ እንደገለጸው ከሆነ ሲቲ የማርሲዮን አርጀንቲና ግብ ጠባቂ ጄሬኒሞ ሩሊን የትራፎርድ ተተኪና ሁለተኛ ግብ ጠባቂ አድርገው ለማስፈረም ይፋዊ ጥያቄ ለፈረንሳዩ ማርሴ መላካቸው የተሰማ ነው የሚገኘው። የ34 ዓመቱ አርጀንቲና ግብ ጠባቂ ሩሊ ወደ እንግሊዝ ፕሪሚየር ሊግ ለመዛወር ፍላጎት እንዳለውም የተነሳ ሲሆን በሁለቱ ክለቦች መካከል ያለው ድርድር በአሁኑ ሰዓት በጥሩ ሁኔታ እየሄደ እንደሚገኝ እንደዚሁ እየተነሳ ይገኛል። ከሲቲ ዝውውሮች ጋር ተያይዞ ከቤስ ስፖርት ለሰዓት ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ባነሳናቸው መረጃዎቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት አስፍሩልን። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ለቤስ ስፖርት የዩቲዩብ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላምና ጤና እንመኛለን። መልካም ጊዜም